እንግዲህ ዛሬ ጽዮን ሆዷን ማተታታለች ማለት ነው። የምሩን ሆድ ጽዮን መተታታለች። እና እንግዲህ ዛሬ ያው እንደሚታወቀው ናሆማ ስለሌለ ነው። አለምዬ ለነገሩ ናሆማ ኖረም አልኖረም ሁሌም በጣም አስቸጋሪ ሰው ነች። በተለይ ግን ጽዮን ተደፋፍራ ቤት የመጣችው ናሆማ ስለሌለ ነው ማለት ነው። ናሆም እንደሌለ አይታ መጥታ ሆዷን መተታታለች። አንደኛ ነገር ሆዷን መምታት ለምን አስፈለገ? ሁለተኛ ነገር ሆዷን ስትመታትስ ምን ተፈጠረ? የሚሉትን እና አንዳንድ ነገሮችን የምናይ ይሆናል። ሰላማችሁ ይብዛ ውድ ቤተሰቦቼ፣ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ሰነበታችሁ? እንዴት ከረማችሁ? ይህንን ቪዲዮ ውስጥ ጀምሩ። ቤተሰቦቼ ላይክ አድርጉ፣ አዲሶች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁን ጽናት ድራማ ነው። ጽናት ድራማ እንግዲህ ያው ገጠር ነው ያለችው። ናሆማም ገጠር ሄዷልኝ። ኪራና አብረው ናቸው እንደምናውቀው። እና ዛሬ ምሩን የገጠማት ነገር አለ። ምሩን ምንድነው የገጠማት? ለምንድን ነው ጽዮን ቤት ድረስ የመጣችው ስንል ይሄ የአለምዬ ተልእኮ ነው ማለት ነው። አለምዬ እንግዲህ ናሆማና ምሩ በሰላም ህይወታቸውን እንዲኖሩ አትፈልግም። ናሆማም እንዲናደድባት ትፈልጋለች። ስለዚህ የምትፈልገው እሷ ጽዮንን እንዲያገባ ነው። ናሆም ጽዮንን እንዲያገባ ነው የምትፈልገው ማለት ነው አለምዬ። ለዛ ነው እንደዚህ መከራዋን የምታበላት። እና ብዙ ነገሮች ተፈጥረዋል ዛሬ። ከብዙዎቹ ጥቂቱን እናያለን። ማለትም እዚህ ጋር አሁን ኪራና ጽናት ፍቅራቸው እየለመለመ ነው። እሱም ምንም እንኳን ማስታወስ ባይችልም፣ ምንም እንኳን ወደ አእምሮ ማለትም ወደ ድሮ ማስታወሱ ባይመለስም፣ ነገር ግን ተፋቅረዋል እንደ አዲስ ማለት ነው። እንደ አዲስ ተፋቅረዋል። ይሄ ደግሞ በጣም ደስ የሚል ነገር ነው። ነገር ግን እንቅፋት አይጠፋም አይደለ? በየሁሉም እርምጃችን ብዙ ጊዜ እንቅፋት አናጣም። እና እንቅፋት የሆነባቸው ደግሞ ማን ነው ከተባለ ይሄ ገጠር በፊት ወዳት ነበረ ጮኛ የነበረች ምናምን እያለ የሚናገር ይሄ ገጠሩ ሰውዬ በጣም ነው ችግር የፈጠረባት ማለት ነው። በጣም ነው ችግር የሆነባትኝ። ስለዚህ አባባን ራሱ ለምን እኔ እንዳገባት አልፈቀድክልኝም እያለ ይሄ ታረቀኝ ወንድም እና ታረቀኝ ከነ ወንድሙ በጣም ነው በቃ ፈተና የሆኑት። ስለዚህ ጽና ኪራ አሁን ምንድነው ያሰቡት? ምን ማድረግ አስበዋል ስንል ታስሯል ማለት ነው። ያ እጮኛዬ ናት ምናምን እያለ የሚያላግጠው ሰውዬ ታስሯል። ወንድሙም እንግዲህ በጣም እምቢ ካለ ታረቀኝ ቢሆን መታሰሩ የማይቀር ነገር ነው። አሁን በጣም ትልቁ ፈተና ቤታቸው ውስጥ ያለ ጉድ፣ ቤታቸው ውስጥ ያለ ያነ በጣም ጉደኛ የሆነ ሰውዬ አስጨናቂ ማለት ነው። አስጨናቂ እንግዲህ እውነትም እንደስሙ አስጨናቂ ሆኗል። በጣም እየበጠበጠ ነው ያለው። አስጨናቂ ለምንድን ነው ጽናት ቤት የመጣው ነው ሜን ፖይንቱ። አስጨናቂ እንግዲህ ቤታቸው የመጣበት ምክንያት የኪራ አባት በየቦታው ብዙ ልጆችን ወልዷል ለካ እናንተ። እና እንግዲህ በየቦታው ብዙ ልጆችን ወልዷል። እንግዲህ ኪያ ልጁ ናት። ከኪያም ሌላ ለካ ብዙ አሉ። እና ይህ አስጨናቂ የሚባለው ደግሞ እናቱ ነፍሰ ጡር ሆና የአስጨናቂ እናት ነፍሰ ጡር ሆና ምን ተፈጠረ? የኪራን እናት አፈቀረ። የኪራን እናትም ደግሞ አፈቀረችው ማንን? የኪራን አባት። ከዛ ሁለቱ ሲፋቀሩ ጊዜ የአስጨናቂ እናት ነፍሰ ጡር ናት። የኪራ እናት ደግሞ ምን አለች? አይ ገንዘብ ሰጥሻለሁ፣ የፈለግሽውን ነገር አደረግልሻለሁ፣ እኔ ግን ስለማፈቅረው ተይልኝ ብላ ራስ ወዳድ ሆና ልጇን እንዳረገዘች ያቺ ሴትም በጎዳና እንዳለች ገንዘብ ነገር ሰጠቻት። እሷ ማርፋ ተቀመጠች። የኪራ እናትም የኪራን አባት ባል አድርጋ ተቀመጠች ማለት ነው። አሁን ይሄ ልጅ በጣም ጥላቻ ተሞልቶ አደገ። ማን? ይሄ አስጨናቂ የሚለው ማለት ነው ወራሪው ልጅ። እና አስጨናቂ በጣም ትልቅ ቂም አለበት፣ በቀል አለበት። የማን? የነኪራ። እነኪራን የሆነ ነገር ማድረግ፣ እነኪራን መበቀል፣ በቃ የሆነ እንዴት ነው በጣም አስቸጋሪ ሰው ነው ማለት ነው። እና ስለዚህ አሁን ይሄ አስጨናቂ የመጣው ነኪራ እንዲበቀል ነው ማለት ነው። ለዛ ነው የቤት ፕላኑ የት ነው ያለው አላት። እሷም አላቅም አለችው። እሱ ደግሞ ምን አላትኝ? የቤት ፕላኑ ያለበትን ቦታ ንገሪኝ። ደግሞ ሳንቺ ቆይ የሆነ ነገር እንዲኖርሽ አትፈልጊም እንዴ? የራስሽ የሆነ ነገር እንዲኖርሽ አትፈልጊም እንዴ? እያለ እያግባባት ይገኛል። ማንን? ኒናን ማለት ነው። እንግዲህ ኒና ደግሞ እኔ የበላሁበትን እንጨት የምሰብር ባለጌ አይደለሁኝም እና ስለዚህ እኔ የራሴ ነገር እንዲኖረኝ አልፈልግም፣ ተወኝ ሰውዬ ተወኝ ትለዋለች። እሱም አልተውሽም፣ የራስሽ የሆነ ነገር ያስፈልግሻል፣ ስለዚህ ይህንን ነገር አንድ ላይ መካፈል እንችላለን፣ ቤቱን ሽጠን እያለ ነው። ለምንድነው ቤቱን የምትሸጠው? ለምንድነው እንደዚህ የምትበቀላቸው? ምክንያቱም
ከዚህ ቤት ከጎዳና ወጥተው ሲንከራተቱ እንዳያቸው የሚፈልግ ሰዎች አሉ ሲላ ጊዜ እንዴ ምን አድርገው ነው? ቆይ እነዚህ ሰዎች ምን አድርገው ነው ስትለው ነው እንግዲህ የአባቱን ማብራሪያ በዝርዝር የነገራት ለኒና ማለት ነው። ደስ የሚለው ነገር ግን ቅዱስ እየመጣ ነው። ቅዱስ የሚመጣው ከየት ነው? ከገጠር ማለት ነው። ቅዱስ እንግዲህ ከገጠር ይመጣል። ወዴት? ወደ ከተማ፣ ወደ አዲስ አበባ ማለት ነው። እና ስለዚህ አሁን ቅዱሴ ይመጣል። ወደ አዲስ አበባ ከመጣ በኋላ ቅዱሴ ምንድነው ሊያደርግ የሚችለው? ናቲን ይጠይቀዋል። ናቲ ደግሞ ኧረ የሆነ ሰው አለ። ምክንያቱም ናቲን ምን ብሎ ልኮታል መሰላችሁ? ናቲን ሂደህ ሲጋራ ገዝተና ብሎ ልኮታል። እና ስለዚህ አሁን ልኮታል ማለት ነው። ማንን ነው የላከው? ናቲን ሲጋራ ገዝተና ብሎ ስለላከው ቅዱሴ ደግሞ ከወደ ገጠር ሲመጣ ናቲን ያገኘዋል ማለት ነው። ከዛ ናቲን ምን ይለዋልኝ? ወዴት እየሄድክ ነው ሲለው ጊዜ ኧረ እንደዚህ አይነት ነገር አለ ቤት ውስጥ እንደዚህ አይነት ነገር ተፈጥሯልኝ፣ በጣም የሚያስፈራራ ሰው አለ ይለዋል። ከዛ ፖሊስ ይዘው ሄደው ይሄ ልጅ መያዝ አለበት፣ አስጨናቂ ራሱ እዛው ራሱን ያስጨንቅ። አሁን በተናገረው ታሪክ እሱ ተበድሏል አልተበደለም ሌላ ጉዳይ ነው፣ ሌላ ጥያቄ ነው ሲጀመር። አሁን በተፈጠረው ነገር ማለትም በዚህ በሆነው ነገር ሁሉ እሱ ተበድሏል። አዎ ተበድሏል። ለምን እንግዲህ ይህ ልጅ ነው፣ ምንም ነገር አያውቅም ማለት እንግዲህ ሕፃን ልጅ ነው። ገና በማህፀን እያለ ነው ይሄ ነገር የተፈጸመበት። ማለትም አባቱ ጥሎት የሄደው ማለት ነው። ግን ምን ይደረግ ነው? ምን ይደረግ እንግዲህ አባትየው በጣም እኮ የሚያሳዝነው ነገር እኛ ጋር አሁን እዚህ ጋር ምንድነው አባት በሰራው ችግር ልጁ የሚጠመደው ነገር ነው። አዎ የኪራ አባት አጥፍቷል አላጠፋም፣ ኦኬ አጥፍቷል። ስለዚህ ኪራ ምን አገባው? እና እንግዲህ በቀል ነው ማለት ነው። እኛ እኮ ይሆናል አይደል ኖርማሊ ሌባ መጥቶ ሌባ ዘራፊ መስሎ የነበረ እኔ ለራሴ ማለት ጋይስ የምር ለካ ልጅየው ቂሙን ይዞ ቂሙን ሊበቀል ነው የመጣው። አስቡት እንግዲህ እና እንግዲህ ኪራ ወንድሙ ነው ግን ሊበቀለው ነው። ለምን? አባቱ ተንከባክቦ ስላላሳደገው። ኪራ እንግዲህ እንደ አንድ ልጅ ነው የሚታየው። ለምን? ከኪራ እናት የወለደው አንድ ልጅ ነው፣ እሱንም ኪራን ብቻ ነው። ስለዚህ ኪራን ተንከባክቦ ነው ያሳደጉት። ከኪራ ውጭ ግን ኪያ አለች። ከኪያ ውጭ ግን ይሄ ራሱን አስጨናቂ ነኝ ያለው ስሙ የማይታወቀው አለ። ትክክለኛ ስም ንገረኝ አለችው። ኒና አልናገርም አለ ማለት ነው። እና ትክክለኛ ስሙን አልተናገረም። ዞሮ ዞሮ ግን ይሄ ልጅ አለ። እና አሁን ምንድን ነው የሚሆነው ስንል እንግዲህ ቅዱሴ ካላስያዘው በስተቀረ ያው ኪራና ፂ ቤታቸውን ሊያጡ ነው ማለት ነው። በጣም ከባድ ነገር ነው። ይሄ ደግሞ ኪራና ፂ ደግሞ የፂ አባት አሁን ላይ እንክብካቤ ስለሚያስፈልገው እዛው ናቸው፣ አልመጡም። እዛው ገጠር ናቸው ስቲል እና ቤታቸው ደግሞ በጣም በችግር ላይ ነው ያለው። እኔ ኒና አቃጥላ ልደፋኝ ነው በእውነቱ። እውነቴን ነው የምላችሁ። ግን አተናዳችሁም ኒና እንዴ? ቢያንስ በር ልትከፍት እኮ ትሄዳለች አይደል በየጊዜው። በቃ የአንዱን በር ልትከፍት ስትሄድ እኮ በዛው ውጥት ማለት ትችል ነበር። ዞሮ ዞሮ ግን አልሆነም። ያው እንግዲህ እሷም ያው መቼስ እኛ እንደ ሪል ስለምናየው ነው እንጂ መቼስ ድራማም አይደለ። አዎ ድራማ ነው እና ድራማ ስለሆነ ነው ማለት ነው። እና ከዛ በመቀጠል ግን ምንድነው የተፈጠረው ስንል ገጠር ደግሞ እነ ኪራ ጋር የተፈጠሩ ብዙ ነገሮች አሉ። እነሱም እንግዲህ ይሄው እንዳልኳችሁ ይሄ ጮኛ የነበረው ሰውዬ ማለትም የጽናት ጮኛ የነበረው ሰውዬ አለ። ያ ሰውዬ የጽናት ጮኛ የነበረው ያ ሰውዬ ታስሯል። ወንድሙ ደግሞ በጣም እያስጨነቀ ይገኛል። ማንን? ኪራን። አንተ ወንድ ነህ፣ ወንድ ወጥተዋል ምናምን እያለ በቃ ኪራን ንዝንዝ ጭቅጭቅ ነው እያደረገው ያለው። ለምንድን ነው ይሄን የሚያደርገው ስንል በቃ ያ ሰውዬው ከበረሃ የመጣ ነው። እንደምናስታውሰው ታረቀኝ ማለት ከበረሃ የመጣ ሰውዬ ነው። ማለትም ወደ በረሃ ሂዶ ነበረ እንደሰማ ነው። ከበረሃ ስለመጣ በቃ በጣም ጠንክ ነው የሆነው በጣም ማለት ነው። እና ስለዚህ አሁን እነ ኪራንም እያዛገ ያለው በዛ ምክንያት ነው። የሆነ ደም የጠማው አይነት ሰውዬ ነው። እኛ ክፍለ ሀገር የምናውቀው እንደዚህ አይነት ነገር አይደለም። ለምንድን ነው እንደ ክፍለ ሀገር ሰዎች ጨዋ የማትሆነው? ሰው ከከተማ ወደ ገጠር ሲወጣ ሊዝናና ነው። ስለዚህ እኛ ደግሞ ፈታ እንድንዝናና አእምሮን ደስ ብሎን ነው። ለምንድን ነው ትናንትና በይቅርታ የተቋጨን ነገር አንስታችሁ ለጭቅጭቅ የምታመጡት አላቸው። ቅዱሴ ግን አይሰሙም። ቅዱሴ በእውነቱ እንደ ስሙ ቅዱስ የሆነ ልጅ ነው። እውነት ለመናገር ሰው ሲጣላ የሚያስታርቅ እንደገና ደግሞ በጣም ጥፋተኛ የሆነን ሰውም ደግሞ ዋጋውን እንዲያገኝ የሚያደርግ። አዎ አሁን የታረቀኝ ወንድም ያ የፂ ጮኛ የነበረው ሰውዬ በእውነቱ እስር ይገባዋል። በጣም ለምንድን ነው እስር የሚገባው? ደግሞ ያልሆነ ነገር እያደረገ ስለሆነ ነው። ያልሆነ ነገር ማለት ምን ማለት ነው ስንል ያልሆነ ነገር ማለት እንግዲህ ፂ አርፋን የተቀመጠችው እሷ እንደው ምንም እኮ አላደረገችም። በቃ እሷ አልፈልግም ማለች አትፈልግም ነው። ሌላ ደግሞ አግብተዋል
እና በጣም እያስጨነቀ ያለ ሰውዬ ነው። ምሩዬ እንግዲህ ዛሬ በጣም ትልቅ በደል ደርሶባታል። በድጋሚ ምሩ ያው አለምዬ ናት የምትልካት። በእርግጥ እዛ ላይ እንዳላወቀ ምናምን ሆናለች። ግን ጽዮን ሄዳ የምሩን ሆድ የመታችበት ምክንያት ጽዮን ወደ እነ ምሩ ቤት ሄደች። እንግዲህ እንደምናውቀው ናሆማ የለም። ናሆማ ገጠር ነው ለስራ። የአባቱን ስራ ናቲ አበላሽቶ ስለመጣ ወደ ስራ ሄዷል። ስለዚህ ናሆማ ያለው የት ነው? ገጠር ነው። ከዛ ማን ይመጣል? ከምሩ ቤት ማለት ነው። እንግዲህ አለምዬ በየጊዜው እየመጣች ትጨቃጨቃታለች፣ በየጊዜው ትሰድባታለች። ልጁ የኔ የልጅ አይደለም ምናምን ብዙ ኮተቶችን ትላለች። ማን? አለምዬ። እሺ ይሁንላት፣ ዝም ብለናት ነበረ። አሁን ደግሞ ምንድነው እያደረገች ያለችው? እንግዲህ ጋር ያሳያችሁ ማለት ነው። ጽዮን ሄዳ ጽዮን እንግዲህ ኪራን ናሆማን ትወደዋለች። አለምዬ ጽዮንን ትወዳታለች። ስለዚህ ናሆማ የምትፈልገው አለምዬ ናሆማ ጽዮንን እንዲያገባ ነው። ለዛም ጽዮንን ያኔ ምሩ ጥላው ጠፍታ እያለ ናሆማን ጥላ ጠፍታ እያለ ጽዮንን እንደ ቤት ሰራተኛ አድርጋ ምሩ ቤት አስገብታ ናሆማ ቤት አስገብታ እንደነበረ የምናውቀው ታሪክ ነው። ስለዚህ እሷ የምትፈልግ የነበረው በዛው እንድትቀርላት። ማን? ምሩ ደግሞ አልቀረችም። ለምን? ናሆማን ስለምትወዱ ተመልሳ መጣች። አሁን የአለምዬ አላማ ምሩን እንደዚህ ተነዛንዛ ተጨቃጭቃ በቃ የሆነ ተሳድባ ምን ብላም የሆነ ነገር አድርጋ ምን ብላ ከቤት ማራቅ። ማንን? ምሩን አርቃ ማንን ልታስገባ ነው? እቅዷና አላማዋ ጽዮንን የናሆማ ሚስት ማድረግ ነው አላማዋ። ናሆማና ምሩ ደግሞ አይለያዩም። በፍጹም ነው የማይለያዩት። ከዛ ምንድነው ያደረገቻት? መጣች፣ ገፈተረቻትና ገባች ቤት ውስጥ። ማን? ጽዮን። ለምን? ማን ነው አይ ሰኒ ናት የምትሆነው ብላ ሄዳ ምሩዬ ከፈተች በር። ከዛ ያቺ ገፍትራት ገባች። ስትገፈትራት ደግነቱ አልወደቀችም፣ ተመስገን ነበረ። ከዛ ግን ምንድነው ያደረገችው? የሆነ ሲጨቃጨቁ ተነሽ አልጋ ላይ ለምን ትቀመጫለሽ ምናምን ስትላት፣ አንቺ እኮ እዚህ ቤት የመጣሽው በሽታሽን እና መድኃኒትሽን ይዘሽ ነው ወይ? አንዳንዱ ሰው ግን ጥሩ። ከዛ እንደዛ ብላ ስትናገራት፣ በቃ ውጪ አልጋ ላይም ተነሽልኝ፣ ውጭልኝ ከቤቴ አለች። ማን? ምሩ። ከዛ ጽዮን የምታረግ ጥሩ ነው፣ ቤቱም እኮ የናሆማ ነው፣ አልጋውንም የገዛው ያሰራው ናሆማ ነው ምናምን ብላ ስትንበላጠጥ ውጭልኝ ስትላት ምን አደረገቻት? ገፈተረቻት። ከዛ እሷም ተነስታ ደግሞ ምሩ ደግሞ በጥፊ ያለቻት፣ በጥፊ ጫ አርገቻት። እንደውም ጥሩ ጫ አርገቻት፣ የእውነት ጥሩ ጫ አርገቻት፣ ጫ አርገቻት። ከዛ በኋላ የተፈጠረው ግን በጣም የሚያሳዝነው ሆዷን መታቻት። አውቃ ነው፣ አስባበት ነው ሆዷን የመታቻት። እና አሁን ሆዷን መትታታለች። ልጁ ላይ ምን ተፈጥሮ ይሆን? ልጁ ደህና ይሆን ወይ ስንል ልጁ ደህና ነው። ለምን ወዲያውኑ በቃ ፈጣሪ ይመስገን እኔ መተታኛለች፣ በጣም አሞኛል ውጋቱ ብላለች። ወዲያ ውጋቱ በጣም ያማት ነበረ። ከዛን ውጋቱ በጣም አሟት ነው ደውላ ሰኒዬ እንድትመጣ የጠራቻት። ሰኒ መጣች። ሰኒን ስትደውልላት ነይ ሐኪም ቤቱ ሰጂ ነበር ያለቻት። ከመጣች በኋላ ግን አሁን ደህና ነኝ፣ በጣም አሞኝ ነበረ፣ ተንበርክኬ እግዚአብሔርን ስማጸን ስለምን እግዚአብሔር አዳነኝ፣ አሁን ደህና ነኝ ብላለች። እና እግዚአብሔር ይመስገን አልተሳካላትም ጽዮን ማለት ነው አላማዋ። ከዛ ሄዳ ደግሞ ተናገረች። በነገራችን ላይ ቤት ራሷ አትወጣላትም ነበረ ጽዮን። ለአባባ ደውላ ባትጠራ፣ ለናሆማ አባት ባትናገር ምሩ ጽዮን የመውጣት እቅድ ሁላ አልነበራትም። በጣም የሚያሳዝነው ነገር ማለት ነው። እና ይሄን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ በያላችሁ በሰላማችሁ ይብዛ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ያላረጋችሁ ላይክ አድርጉ። ባይ ባይ ውዶቼ።